አንዳንድ ጊዜ እግዚአብሔር ወዲያው ጸሎታችሁን ሲመልስ ታያላችሁ። አንዳንድ ጊዜ ደግሞ ጸጥ ይላል፣ ምንም አይነት ድምፅ የለም። ታዲያ ለምንድን ነው እግዚአብሔር ጸጥ ያለው? ጸሎታችንን ሳይሰማ ቀርቶ ነው ወይስ ጸሎታችን ለምንድን ነው የዘገየው? ታዲያ በዛ ጸጥታ ውስጥ ነው የእናንተ እምነት የሚፈተነው። ወይም ደግሞ ያ ጸጥታ ምክንያታዊ ሊሆን ይችላል። የሆነች የተቋረጠች የላላች ነገር ወይ ያልተደረገች መርህ አለች ማለት ነው። ዛሬ የምንመለከተው ለምንድን ነው ጸሎታችን የሚዘገየው? በተለይ ያ ነገር የሚያስፈልገን አንገብጋቢ ነገር ሆኖ ሳለ ለምንድን ነው እግዚአብሔር ዝም ያለው? 7 ጸሎታችን ሊዘገዩ የሚችልባቸውን ምክንያቶች እነግራችኋለሁ። እነዚህ ምክንያቶች እናንተ አዳምጣችሁ የትኛው ትክክለኛ ነገር እንደሆነ እንድታውቁ ፈልጋለሁ። በእግዚአብሔር ዓለም ውስጥ እያንዳንዱ ነገር ምክንያታዊ ነው፣ መርህ ነው። ኢሞሽናል የሆነ የሚሰራ አምላክ አይደለም ያለን። ይልቁንስ በመርህ ትክክለኛውን ነገር በትክክለኛው ሰዓት የሚያደርግ አምላክ አለን። ስለዚህ እነዚህ 7ቱን ነገሮች ምክንያቶች ልንገራችሁ፣ ለምን ጸሎታችሁ መልሱ እንደዘገየ ማለት ነው። ዝግጁ ከሆናችሁ ይሄንን ቪዲዮ ላይክ በማድረግ ቻናሉን ደግሞ ምናልባት ሰብስክራይብ ካላደረጋችሁ እንዲህ አይነት መንፈሳዊ ጠቃሚ ትምህርቶች ወደ እናንተ ቶሎ እንዲደርሱ ሰብስክራይብ በማድረግ አብራችሁኝ ቆዩ። እነዚህ የጸሎት ጥያቄዎቻችሁ የዘገዩባቸው 7 ምክንያቶች እንደ እግዚአብሔር ቃል ራሳቸውን የቻሉ መልሶች ሊሆኗችሁ ይችላሉ። እንደ እግዚአብሔር ቃል የሆኑ የአንድ ሰው ጸሎት ለምን ላይመለስ ወይም ሊዘገይ እንደሚችል ምክንያት የሆኑ ናቸው። የመጀመሪያው እግዚአብሔር የራሱ ጊዜ ስላለው ነው። እናንተ ጸሎት ሊኖራችሁ ይችላል። ያንን ነገር ወደ እግዚአብሔር አቀርባችሁት ሊሆን ይችላል። እግዚአብሔር ደግሞ ያንን ነገር የሚመልስበት ራሱ የቀጠረው ጊዜ አለ። ስለዚህ እግዚአብሔር አይሆንም እያላችሁ አይደለም፣ ነገር ግን አሁን አይሆንም እያላችሁ ነው። ምን ማለቴ ነው? ጊዜው ገና ነው፣ አደርገዋለሁ፣ ግን አሁን አይደለም እንደማለት ነው። መጽሐፍ ቅዱሳችን ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ትዝ ይላችኋል። ዕንባቆም በጮኸ ጊዜ የባቢሎን ጉዳይ አሳስበውት እንዴት አመፀኛው ሕዝብ ጻድቁን ይቀጣል እያለ በጮኸበት ጊዜ እግዚአብሔር ምንድን ነው ያለው? መልስ መለሰለት። ባቢሎንን ደግሞ በራሱ ጊዜ እንደሚቀጣ እስራኤልንም ነፃ እንደሚያወጣ እየነገረ ነው። ግን ራእዩ ግን ገና ነው፣ ጊዜው አሁን አይደለም፣ የተቀጠረለት ጊዜ አለ እያለው ነው። እዛው ምዕራፍ 2 ቁጥር 3 ላይ እንደዚህ ብሎ እግዚአብሔር ይናገራል። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዋሽም። ቢዘገይ በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ማለት። ስለዚህ ምናልባት እናንተ አሁን እየጸለያችሁት ያለው የጸሎት ርዕስ እግዚአብሔር ስለማያደርገው ሳይሆን ግን ጊዜው ገና ነው። አንድ ነገር እመኑ፣ እግዚአብሔር አይቸኩልም፣ ነገር ግን ደግሞ አይዘገይም። በእርግጠኝነት በትክክለኛው ጊዜ ያደርገዋል። ስለዚህ እግዚአብሔርን ማመን ማለት አንዱ የእግዚአብሔርንም ጊዜ ማመን ማለት ነው። በነገራችን ላይ ጊዜ ስንል ባለፈው አልቋል ብዬ የነበራችሁ አዲስ ህትመት እንደገና ጊዜ የሚለው መጽሐፍ ወጥቷል። ስለዚህ ያንን መጽሐፍ አሁን ባላችሁበት ማዘዝ ትችላላችሁ። 300 ብር ብቻ ነው ፕራይሱ። በጣም ግን ይጠቅማችኋል። በተለይ በጊዜ ጉዳይ ይሄ የከበረ ሀብት እንደሆነ አውቃችሁ እግዚአብሔር የሰጣችሁን እድል እስትንፋስ ጊዜ ተጠቅማችሁ የእግዚአብሔርን አጀንዳ ለመፈጸም በጣም የሚገፋችሁ የሚጠቅማችሁ መጽሐፍ ነው። ስለዚህ አሁን ሆኖ በእነዚህ ስልክ ቁጥሮች ደውላችሁ ማዘዝ ትችላላችሁ። ከነገ ጀምሮ እናደርስላችኋለን። ስለዚህ መጀመሪያው ጸሎታችሁ ሊዘገይ የሚችልበት ምክንያት ምንድን ነው ብያችኋለሁ። እግዚአብሔር በራሱ ጊዜ በራሱ ካላንደር ነው እንጂ የሚሰራው እኛ ያስገድደ ነው አሁን አምጣ አሁን አድርግ የምንለው አምላክ አይደለም። ስለዚህ እግዚአብሔርን አንድ ነገር ስታምኑት በራሱ ደግሞ ጊዜ እንዲያደርግም ማመን አለባችሁ ማለት ነው። ሁለተኛው ደግሞ ጸሎታችሁ ላይ መለስ የሚችልባቸው ምክንያቶች እንደ እግዚአብሔር ቃል ጠላት አዘግይቶት ሊሆን ይችላል። በጣም ግልጽ ነው። ጠላት የጸሎቶቻችንን መልስ ሊያዘገይ ይችላል። መጽሐፍ ቅዱሳዊ ነው። በጣም በቀላሉ ምሳሌ መመልከት የምንችለው የዳንኤልን ሕይወት ነው። ዳንኤል ገና በመጀመሪያው ቀን በጸሎቱ ሰዓት እግዚአብሔር ለዳንኤል መልስ ልኮለታል። እሱ ግን 21 ቀን ሙሉ ነው የጾመው። በጾም በጸሎት ነው የቀጠለው። ታዲያ ለምንድን ነው ዳንኤል 21 ቀን ሙሉ መልሱን ያላገኘው ካላችሁ የፋርስ አለቃ መንግስት ገብርኤል ለዳንኤል መልሱን ይዞለት እየመጣ ምን አደረገው ይላል? አየር ላይ ተቋቋሙ። ምን ልላችሁ ነው? አንድ ነገር ወቁ። ሰይጣን እናንተ እንዲሳካላችሁ ከእግዚአብሔር ድምፅ እንድትሰሙ የሆነ ነገር እንድታገኙ አይፈልግም። ታውቃላችሁ፣ በብርቱ ሰልፍ ውስጥ ነን እዚህ ምድር ላይ እስካለን ድረስ። አድቨርሰሪያችን አለ፣ ተቃዋሚያችን አለ። ማለት ጠላት አልባ ሰዎች አይደለንም። የሆነ ፒስፉል ቦታ ላይ እንደዚህ ያለን የምንውል አይደለንም። ይልቁንስ ሁል ጊዜ በጠንካራ ተቃውሞ ውስጥ ነን።
መጋደል ውስጥ ያለን ሰዎች ነን። መጋደላችሁ ይለናል ሐዋርያው ጳውሎስ ሲመክረን። ስለዚህ በቀላሉ የሆነ ነገር ኦቨርቴክ እንድታደርጉ እግዚአብሔርን እንድትሰሙ በምሪቱ እንድትንቀሳቀሱ የማይፈልግ አትሞስፌር መንፈሳዊ ድባብ አለ ማለት ነው። ለምንድን ነው ይሄን የነገርኳችሁ? ብርቱ ኃይለኛ ተቃዋሚ ልትሆኑ ይገባችኋል። ለዛ ነው ጠላትን ማሰር፣ ሐሳቡን ማፍረስ ምናምን የሚባሉ ነገሮች ኦልድ ፋሽን አይደሉም። አሁን እንደ ኦልድ ፋሽን እየታየ ነው። ጠላት በእኔ ላይ ምንም አያደርግም ምናምን እያሉ ሰዎች በጣም ሮንግ የሆነ ቲቺንግ የሚያስተምሩ ሰዎች አሉ። ግን እንደዛ አይልም መጽሐፍ ቅዱስ። ዲያብሎስን ሬዚስት አድርጉት፣ ተቃወሙት፣ እንዲሸሽ ተቃወሙት ነው የሚለው። ስለዚህ አገንስትን በጣም ተቃዋሚዎች መሆን አለባቸው። ሲሪየስሊ ዋር የሆነ ጸሎቶች ሊኖራችሁ ይገባል። በጣም የሚገርመኝና አንድ የመጽሐፍ ቅዱስ ክፍል ልንገራችሁ። ሐዋርያው ጳውሎስ ወደ ሮም ይመስለኛል፣ ክፍሉን በደንብ ስላላስታውስኩት ነው። ወደ ሮም ግን ሊሄድ ባቀደ ጊዜ ሰይጣን ይላል 2 ጊዜ በመንገዴ ላይ እንቅፋት ሆነብኝ፣ ማለት እንዳልሄድ ከለከለኝ፣ አዘገየኝ ነው እንዲሁም ትክክለኛ አማርኛው የሚለው። 2 ጊዜ ሰይጣን ሮም እንዳይሄድ ጳውሎስን አዘግይቶታል። ስለዚህ የእናንተን መልስ ሊያዘገይ ይችላል፣ የእናንተን ጉዳይ ሊያዘገይ ይችላል። ለዛ ነው በብርቱ ተቃውሞ ሰይጣንን መጣላት ያለባችሁ። ለፈስፈስ ያለ ክርስቲያን ሳይሆን ቆጣ ያለ ቆፍጠን ያለ ድምጽ ያለው የሚጮህ የሚቃወም የሚገስጽ የሚያስወጣ ሰው መሆን አለባችሁ። ተስማማን? ግቡለት ከተስማማን። ስለዚህ ኦልድ ፋሽን ክርስቲያን መሆን አለባችሁ። በቃ የሚቃወም ማለት ነው። አጋንንትን የሚገስጽ ሰው መሆን አለባችሁ፣ መልሳችሁ ወደ እናንተ እንዲፈጥን። ሶስተኛው ወሳኝ መንፈሳዊ ፕሪንሲፕል ወይም መርህ አለ። ምናልባት አንፎርጊቭነስ ሊሆን ይችላል። አንፎርጊቭነስ ጸሎታችሁን ሊይዝ ሊያስር ሊያዘገይ ይችላል። ይሄን ወቁ። ጌታ ኢየሱስን የተናገረውን አይደለሁም። ማቴዎስ ምዕራፍ 6ን ስታጠኑ ምን ይላል ጌታ? ወደ ጸሎታችሁ ጋር አንድ ነገር ከማድረጋችሁ በፊት ከወንድምህ ጋር አንዳች ቢኖርብህ መባህን ምንህን እዛው ጋር ትተህ ከወንድምህ ጋር ያለውን ጉዳይ ጨርስ ነው የሚለው። እንዲሁም ደግሞ በሌላ ክፍል ላይ ለጸሎት በእግዚአብሔር ፊት በቀረባችሁ ጊዜ ምናልባት ይቅር ያላላችሁት ነገር ካለ አስቀድማችሁ ይቅር በሉ። ይቅር ካላላችሁ የሰማያዊ አባቴ ምን አይላችሁ? ኃጢአታችሁን ይቅር አይል። ስለዚህ የማይሰማ ጸሎት ሆኖባችሁ እንዳይሆን የዘገየው። ምናልባት በልባችን ሸክም የሆነ የተያዘ አካል ካለ እሱን መጀመሪያ መሬት አውርደን ከተሳፈረበት ከልባችን ታክሲ ውስጥ አውርደነው ነው መቀጠል የምንችለው፣ ሸክም ካቀለልን በኋላ። አለበለዚያ መሄድ አይቻልም። ማርቆስ ምዕራፍ 11 ቁጥር 25 ላይ ቃል በቃል ታገኛላችሁ። ለጸሎት በቆማችሁ ጊዜ መጀመሪያ ይቅር በሉ የሚል ሐሳብ አለ። ምን ማለት ነው? መራራነት በልባችን ውስጥ ካለ ብሎኬጅ ነው። ዋየሩ ከረንቱ ከእግዚአብሔር ጋር የሚመጣውን ድምጽ የሚላከውን መልስ ብሎክ ያደርገዋል፣ ያቋርጠዋል። ልክ እንደተበጠሰ ኤሌክትሪክ አድርጋችሁ አስቡት። ስለዚህ ምህረት ማድረግ ምህረት እንድናገኝ ያደርገናል። ይቅር ማለት ወይም ለሰዎች ይቅርታ ማድረግ ድካም ሳይሆን ብርታት ነው፣ ብልጠትም ነው። ስለዚህ እግዚአብሔር ይርዳችሁ፣ እንደዚህ አይነት ነገር ይቅር ብላችሁ እንድትቀጥሉ ያደርጋችሁ። ሶስተኛው ያዕቆብ መልእክት ምዕራፍ 4 ቁጥር 3 ላይ ተጽፏል። እንደዚህ ይላል፣ ትለምናላችሁ። ልክ ነው፣ ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ማለት ምን ማለት ነው? የሞቲቭ ጉዳይ ነው ማለት ነው። አንዳንድ ጸሎት የሚዘገይበት ምክንያት የምንጠይቅበት ምክንያት እግዚአብሔርን ለማክበር ወይ ከዓላማችን ከራእያችን ጋር ያስፈለገን ነገር ሆኖ ሳይሆን በምቾቶቻችሁ መክፈል ያላ ለማሳየት እንትናን ለማሳየት በቃ ይኸው ለማለት የሆነ ሞቲቫችን ክሊር አይደለም። እግዚአብሔር የሚጸየፈው ሞቲቭ ሊሆን ይችላል። በቃ ይሄ ለማሳየት ሾይ ለመሆን የሆነን ሰው ለማስቀናት አየህ ለማለት እንደዛ ከሆነ እግዚአብሔር እንደዚህ አይነት ዕቃ ጨዋታ አይጫወትም። እግዚአብሔር ለጥቅማችን ለክብሩ የሆነ ነገር ይፈልጋል ለኛ እንደ ልጆች። ከዛ ውጪ እግዚአብሔር ሾይ አምላክ አይደለም። ማንንም አሳይቶ ምን ብሎ ይኸውና ምናምን አይልም። እግዚአብሔር የራሱ እቅድ ካለው አጀንዳ ካለው በእናንተ ላይ ሊከብር ሲፈልግ የሚያደርገው ነገር ይኖራል። ከዛ ውጪ ግን እንደ ህፃናት ዕቃ ጨዋታ የሆነ አካልን ለማሳየት የሆነን ሰው ለመበቀል የሆነን ሰው ለማስቀናት ምናምን የምትጠይቁት ጥያቄ ከሆነ አሁኑኑ በቃ እንደውም ያ ነገር በጣም ይቆያል። በቃ ከዚህ ወይ በምቾት ልከፍል ስላሰብክ በቃ ምናልባት አንድ 10 ዓመት ጠብቅ፣ አንድ 10 ዓመት። እና እግዚአብሔር ብልጥ ነው። በዕቃ ጨዋታ ከሄዳችሁ እግዚአብሔር ጨዋታውን ያሽከረክረዋል፣ ያዞረዋል፣ በሱ አቅም በሱ አትሞስፌር ያደርገዋልና አንድ ሰማሁኝ። አንድ የሆነ መንፈሳዊ አባቴ ሲናገሩ ነው የሰማሁት። እንዲህ ብሎ እግዚአብሔርን ጠይቀዋል። ለኔ 10 ዓመት ለአንተ ስንት ዓመት ነው ብሎ ይጠይቀዋል። 10 ቀን ነው አለው እግዚአብሔር አለው። ከዛ ልክ ይሄን ሲሰማ እሺ አለውና እግዚአብሔር ሆይ ለኔ 10,000 ብር ለአንተ ስንት ብር ነው አለው። 10 ብር ነው አለው እግዚአብሔር። ከዛ ሰውየው እንዲህ ብሎ ጠይቀ፣ እግዚአብሔር ሆይ 10 ብር ብቻ ስጠኝ አለው። በዚህ ሰዓት እግዚአብሔር ምን እንዳለ ታውቃላችሁ?
10 ቀን ብቻ ስጠኝ አለው። ምን ማለት ነው? ያ ሰው 10 ብሩን ለማግኘት 10 ዓመት ይጠብቃታል ማለት ነው። ያው እሱ 10 ብር ብቻ ስጠኝ አለው 10,000 ብር ስለሆነ ነው 10 ብር በእግዚአብሔር ዘንድ። ስለዚህ እግዚአብሔር ጨዋታችንን የልባችንን ሞቲቭ ያውቃል። እንደ ሰው አይደለም፣ አናታልለው። አንዳንድ ሰው ለምሳሌ እግዚአብሔር መኪና ስጠኝና ወንጌል ልስራበት፣ ላገልግልበት፣ ቅዱሳንን ልሸኝበት፣ ወደዚህ ላደርግበት። እግዚአብሔርን ማታለል አይቻልም። ፈልጋችሁ ከሆነ በቃ መኪና ፈልጌ ነው፣ መዘነጥ ፈልጌ ነው፣ መሄድ ፈልጌ ነው፣ እሱም ብትጠይቁት ነው እግዚአብሔር የሚሻለው እንጂ ልባችን ውስጥ ሌላ ነገር እያለ አንደበታችን ግን እግዚአብሔርን የሆነ አሞካሽተን ሸንግለ ነው ተሸውዶ የሚሰጠን ነገር የለም። ስለዚህ ዋትስ ዮር ሞቲቭ? ሞቲቫችሁን ጥርት አድርጉት፣ አስተካክሉት። ለምንድነው ያንን ገንዘብ የፈለጋችሁት? ለምንድነው ያንን ነገር የፈለጋችሁት? ለምንድነው ያ ጸሎት የተጸለየው የሚለው ከጀርባው ከጸሎቱ ጀርባ ያለው ምክንያት ጥርት አድርጋችሁ ማስተካከል አለባችሁ። አምስተኛው ወሳኝ ነገር ይሄ እንግዲህ የትም ብትሄዱ በክርስትና ውስጥ በእኛ ህይወት ውስጥ ማንዳቶሪ የሆነ ነገር ነው፣ እምነት ነው። የእምነት ማጣት፣ ያለ እምነት የሚደረግ ጸሎት በእግዚአብሔር ፊት ቦታ የለውም። ይሄን ወቁ። በዳውት ወይም ደግሞ መጽሐፍ ቅዱስ ላይ ሲናገር የሚጠራጠር ሰው አለ ልክ በማዕበል ላይ እንደሚወዛወዝ መርከብ ነው አለና ከእግዚአብሔር ዘንድ አንዳች አያገኝም አለ። ስለዚህ እግዚአብሔር ፊት ስትቀርቡ በእምነት እግዚአብሔር እንደሚሰማ ከዛ ደግሞ የጸለያችሁትን የለመናችሁትን እንደሚያደርግ ልታምኑ ዘንድ ያስፈልጋል ይላል። ማርቆስ ምዕራፍ 11 ቁጥር 23 በጣም ቤስት የሆነ የቃል ጥቅስ ነው። ባይዘው ጻፉት እሱንና ስልካችሁ ኖት ላይ ለአንድ ሳምንት አድርጉትና ሜዲቴት አድርጉት። ማንም ሰው የጠየቀውን ነገር የለመነውን ነገር እንደተቀበለ ቢያምን ይሆንለታል ነው የሚለው። የሚቀድመው ግን እንደተቀበለ ማመን ነው። ስለዚህ እምነት የጸሎት ፋውንዴሽን መሰረት ነው ማለት ነው። ለጸሎታችሁ መልስ መቀበል እምነት መሰረት ነው። ጌታ ኢየሱስን ካያችሁ አብዛኛዎቹ ወደ እሱ ፊት ይዘው ጥያቄ የመጡትን ሰዎች ምንድን ነው ያላቸው? እምነትሽ አድኖሻል፣ እምነትህ አድኖሃል፣ ታላቅ እምነት በመላው እስራኤል ዘንድ አሁን አየሁ ምናምን ይላል። ስለዚህ እምነት ለምትጸልዩት ለምትጠይቁት ጥያቄ የመመለስ እርምጃውን ከፍ የሚያደርገው እምነት ነው ማለት ነው። ለዛ ነው ያዕቆብ መልእክት ምዕራፍ 1 ቁጥር 6 ላይ ነገር ግን ምንም ሳይጠራጠር በእምነት ይጠይቅ ይላል። የምትጠይቁት ጉዳይ ካለ ማለት ነው። ስለዚህ እምነት ታዲያ ግን እንዴት አመጣለሁ ካላችሁ እምነት ከመስማት ነው፣ የእግዚአብሔርን ቃል ከመስማት። በዛ ነገር ላይ የበለጠ ትምህርቶችን ምኖችን የበለጠ በሰማችሁ ቁጥር እምነት ውስጣችሁ የዳበረ ይመጣል። ስድስተኛው ደግሞ እግዚአብሔር በሚስጥራዊ መንገድ እየሰራው ያለ ነገር አለ። ምናልባት ለእናንተ ዲሌ ሆነ ዘገየ ይሄ ነገር ምናምን እያላችሁ ነው። እግዚአብሔር ግን የሚያዘገይበት አንዳች ምክንያት አለው። ልክ ይሄ ሌት ሆኖ ሲመጣ የሚሆን ትልቅ ነገር ስላለ ነው። አብርሃምና የሳራ ጉዳይ በጣም ትልቅ ምሳሌ ነው። እግዚአብሔር ልጅ ሰጣቸዋለሁ ብሏቸዋል፣ ፈቃዱ ነው። እሺና አብርሃም ደግሞ ልጅ ስጠን ብለው ጠይቀዋል፣ ትልቅ ነገር ነው። ስለዚህ ለምን ዘገየ ካላችሁ እግዚአብሔር ግሎሪፋይ ሊያደርግ የፈለገው ነገር አለ። በአብርሃምና በሳራ መቀላጠፍ ሳይሆን እግዚአብሔር በራሱ ብቻ የመጣ በተስፋ ቃል ብቻ ከሰው ልማድ ውጪ ይስሐቅ ሲወለድ በቃ ይሄ አንድ ይስሐቅ ነው፣ ለነሱ ይስሐቅ ምክንያት ነው። ሁለት ምንም ነገር ሰበብ አያደርጉም። እግዚአብሔር ነው ይሄ ልጅ የሰጠን፣ የኛ ጥረት አይደለም። አያችሁ፣ አንዳንድ ጊዜ እግዚአብሔር ብቻውን ሊከብርበት የሚፈልገው ነገር አለ። የሱ ብቻ እጅ እንደሆነ ሊያሳይ የፈለገው ነገር አለ። ከዛ በላይ ግን ትልቅ ፒክቸር ነበረው። እግዚአብሔር ራሱ የሚያዘጋጀው ልጅ ተስፋውን እንደሚወስድ እየተናገረ ነው። ሰው ያዘጋጀው የመዳን መንገድ ሳይሆን ያቺ ቀድሞ የመጣው እስማኤል ነው። በእስማኤል በኩል እግዚአብሔር ተስፋ ቃሉን አልተናገረም። ቀድሞ የመጣው የሙሴ ሕግ ነው። በሙሴ ሕግ በኩል በሰው ምናምን በመቀላጠፍ ያንን በማድረግ ምናምን የሚደረግ ተስፋ ቃል አልነበረውም። ይልቁን ለአዲሱ ኪዳን በኢየሱስ ክርስቶስ እግዚአብሔር ባዘጋጀው ልጅ የሚመጣውን ተስፋ ሊቀበሉ እንዳላቸው ማመላከቻ ነው። የአብርሃም ሕይወት ውስጥ ማለት ነው ሀፕን ያደረገው እንደዚህ። ስለዚህ እግዚአብሔር እየሰራው ያለ ነገር ስላለ ነው። በቃ ሌላ ምንም አትደነቁ። በዛ ውስጥ ግን እምነታችሁ ይፈተናል፣ ሞቲቫችሁ ይገለጣል። እግዚአብሔርን በመተማመን ተጠብቃላችሁ። በጸሎት እሱ ፊቱን ደጁን ትጠናላችሁ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ አለ ዳዊት ሲጸልይ። ስለዚህ እነዚህን ሁሉ ዴቨሎፕ የምታደርጉበት መንገድ ነው ማለት ነው እና እንዳትቆጩ። እግዚአብሔር በዚህም ሆነ በዚያ ለእናንተ ጥቅም ነገሩን ያደርገዋል በእርግጠኛ። ስለዚህ አሁንም በእምነት በትዕግስት እንድትጠብቁና እግዚአብሔርን አምናችሁ የተስፋውን ቃል ለመውረስ እንድትዘጋጁ ይጠቅማችኋል። ይሄ ሰባተኛውና የመጨረሻው ግን በጣም ወሳኝ ነገር ስለሆነ በደንብ አድምጡኝ። ምናልባት አለመታዘዝ በህይወታችሁ ላይ ካለ ወይ የተሰወረ የተደበቀ ኃጢአት ካለ እግዚአብሔር ሜክ ሹር ያደርጋል ያንን ነገር አስቀድማችሁ እንድታጡ።
ስለዚህ ምናልባት እግዚአብሔር ያንን ነገር ዘወር ብላችሁ እንድታዩ በዝምታ እየመለሰላችሁ ሊሆን ይችላል። አብርሃምና ሳራ ተቀላጥፈው በወለዱት እስማኤል እግዚአብሔር ለ13 ዓመት ጸጥ አላቸው። የእግዚአብሔር ዝምታ ከቅጣት በላይ ነው ታውቃላችሁ። ስለዚህ ምናልባት የተሰወረ ኃጢአት፣ እግዚአብሔር ደስ የማይሰኝበት አለመታዘዝ ካለ ወደ ጓዳችሁ እዩ፣ ወደ ህይወታችሁ ተመልከቱ። ምንድነው እስቲ በእግዚአብሔር ፊት ደስ የማያሰኘው ነገር በእኔ ዘንድ ያለ? እሱን አውጥቼ መጣል አለብኝ በሉ። ልክ እንደ አካን የሆነ ሰርቆ ነበር የወርቅ ቡችላ፣ አትንኩ የተባለውን እርም ነክቶ ነበር። በዛ ምክንያት እግዚአብሔር በጦርነት ድል እንዳያደርጉ አደረጋቸው በኢያሱ ዘመን። ከዛ አስቀድመው ግን የአካንን ጉዳይ መርምረው ፈትሸው ሲያወጡ እግዚአብሔር መልሶ ከነሱ ጋር መሆኑን ገለጠ። ስለዚህ ምናልባት እግዚአብሔር ዝም ያለበት አንድ ምክንያት ሊኖረው ይችላል፣ ያልተደሰተበት፣ በዛ እንድትቀጥሉ ያልፈለገበት። ያንን ፈልጋችሁ ከቤታችሁ፣ ከጓዳችሁ፣ ከህይወታችሁ መንጠራችሁ አውጡት። ከዛ መንገዱ ሲከፈት ታያላችሁ፣ ጸሎቱ ሲመለስ ታያላችሁ። ዳዊት በመዝሙር 66 ላይ እንደዚህ ብሎ ይናገራል። ቁጥር 18 በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር አለ። ስለዚህ ምናልባት በልባችን የተሰወረ በደል ካለ እግዚአብሔር በዝምታ አንዳች ነገር እንድናስተውል ሊፈልግ ይችላል። እነዚህን 7 ነጥቦች ተመልከታችሁ የትኛው ሊሆን ይችላል ብላችሁ ካወቃችሁ አሁኑን እስቲ እዛ ኮሜንት መስጫ ላይ እኔ መልሴን አግኝቻለሁ በዚህ ምክንያት ነው ብላችሁ የትኛው ነጥብ የናንተ መልስ እንደሆነ ጻፉልኝ። ለሌሎች ትምህርት ስለሚሆን ነው። እሺ እንደዚህ ኮሙኒኬት አድርጉምላችሁ። ስለዚህ አስተያየት መስጫው ላይ አስቀምጡ። ደግሞ ምናልባት ይሄ ጥያቄ የሆነባቸው ሰዎች ሊኖሩ ይችላሉ እናንተን ከሚያውቁ ሰዎች አካባቢ። ስለዚህ ይህን ቪዲዮ በጌታ ፍቅር ሼር በማድረግ አብራችሁኝ አገልግሉ። በተረፈ ሌሎች ጥያቄዎችን፣ ሌሎች መንፈሳዊ ጥያቄዎችን፣ መልሶችን ይዤ ወደ እናንተ ቀርባለሁ። ተባረኩ።